ሰላም ሰላም እንዴት ናችሁ? እንኳን ወደ ቻናላችን በሰላም መጣችሁ። እንቅልፎ በሌሊት በተደጋጋሚ ይቋረጣል? ምክንያቱ ምንድነው? በሌሊት እንቅልፎ ሽንት ለመሽናት ተነስተው እንቅልፍ የሚቆራረጥ ከሆነ ብቻዎትን አይደሉም። በዓለም ዙሪያ ከሚኖሩ አዋቂዎች በተለይ እድሜያቸው ከ50 እስከ 70 ከሆኑት ውስጥ 50%ቱ በዚህ ችግር ምክንያት እንቅልፍ ያጣሉ። በጾታ ስንመለከተው ከሴቶች ይበልጥ ወንዶች ተጋላጭ መሆናቸውን ጥናቶች ያመለክታሉ። ይህ ችግር በሕክምናው ኖክቹሪያ በመባል ይታወቃል። ኖክቹሪያ ምንድነው የሚል ጥያቄ ሊፈጥርባችሁ ይችላል። ኖክቹሪያ ማለት በሌሊት ከአንድ ጊዜ በላይ ሽንት ለመሽናት የመነሳት ድግግሞች ሲኖር ነው። ይህ ችግር በእንቅልፍ ዑደታችን ላይ ከፍተኛ ተጽዕኖ ያሳድራል። ይህም ወደ ተቆራረጠና በቂ ያልሆነ እንቅልፍ ያመራል። በቂ እንቅልፍ አለማግኘት ደግሞ በቀን ውስጥ ድብርት፣ ድካም፣ ትኩረት ማጣትና የስሜት መረበሽ ሊያስከትል ይችላል። የኖክቹሪያ መንስኤዎች ምንድናቸው የሚለውን እንመልከት። ኖክቹሪያ የሚከሰተው በአንድ ምክንያት ብቻ አይደለም። አመጋገብ፣ የእንቅልፍ አፒኒያ ወይንም በእንቅልፍ ጊዜ የአተነፋፈስ መቆራረጥ ችግር፣ የተወሰኑ መድኃኒቶች እና እንደ የሽንት ቧንቧ ኢንፌክሽን፣ የፊኛ ችግር፣ የስኳር በሽታ ወይም የልብ ችግር የመሳሰሉ ሌሎች የጤና እክሎች መንስኤ ሊሆኑ ይችላሉ። በዛሬው ርዕሳችን በአመጋገብና በፈሳሽ አወሳሰድ ላይ ትኩረት እናደርጋለን። በሌሊት ከአንድ ጊዜ በላይ ሽንት የመምጣት አጋጣሚ ሲከሰት የሚያስወግዷቸው ምግቦች እና መጠጦችን እንመልከት። የምንመገባቸውና የምንጠጣቸው ነገሮች በፊኛችን ላይ ከፍተኛ ተጽዕኖ ያሳድራሉ። አንዳንድ ምግቦች ፊኛ ሊያስቆጡ እና የሽንት ፍላጎትን ሊጨምሩ ይችላሉ። እስቲ እነዚህን ምክንያቶች በቅድሚያ እንመልከት። አንደኛ፣ ካፌን። ቡና፣ ሻይ፣ የኃይል መጠጦችና ቸኮሌት በውስጣቸው ካፌን ይገኝባቸዋል። ካፌን ሽንት እንዲመረት የሚያነቃቃ ዳይሮቲክ በመሆን ፊኛን ያነሳሳል። በተለይ ከሰዓት በኋላ እና ምሽት ላይ የካፌን ይዘት ያላቸው ምግብም ሆነ መጠጥ መቀነስ ወይም ሙሉ በሙሉ ማስወገድ ይመከራል። ሁለተኛው፣ አልኮል። አልኮልም ልክ እንደ ካፌን ፊኛ የማነቃቃት ተግባር ያለው በመሆኑ በተደጋጋሚ ሽንት እንዲመጣ ምክንያት ይሆናል። እንደውም አንዳንዶቹን ወደ ሽንት ቤት ከመመላለሳቸው የተነሳ እዛው ብቆይስ ያስብላቸዋል። የአልኮል ጉዳት በዚህም አያበቃም። አልኮል አንጎላችን ወደ ፊኛ የሚልከውን መልእክቶች ያዛባል። ስለዚህ አልኮልን መቀነስ ወይንም ሙሉ ለሙሉ ማስወገድ ለጤናችን ጠቃሚ ነው። ሶስተኛ፣ ካርብ የተጨመረባቸው መጠጦች እንደ ለስላሳ መጠጦች ወይንም ሶዳ እና ሻምፓኝ የመሳሰሉ ካርበን የተጨመረባቸው መጠጦች ፊኛን ሊያስቆጡ ይችላሉ። በውስጣቸው ያለው ጋዝና ካርቦኔሽን ችግሩን ያባብሰዋል። በተለይ ከመተኛት በፊት እነዚህን መጠጦች ማስወገድ በሌሊት ወደ መጸዳጃ ቤት የሚደረጉ ምልልሶችን ይቀንሳሉ። አራተኛ፣ አሲዳማና ቅመም የበዛባቸው ምግቦች እንደ ሎሚ፣ ቲማቲም፣ ኮምጣጤና ቅመም የበዛባቸው ምግቦች ፊኛን ሊያስቆጡ ይችላሉ። አምስተኛ፣ ጨዋማ ምግቦች። ከፍተኛ ጨው ያለው አመጋገብ በሰውነት ውስጥ ፈሳሽ መቆየትን ስለሚያስከትል የሽንት ፍላጎትን ሊጨምር ይችላል። የጥናት ውጤቶች እንደሚያሳዩት ጨው መቀነስ በሌሊት የሚደረጉ የሽንት ድግግሞሽ መጨናነቅ ሊቀንስ ይችላል። ስድስተኛ፣ ሰው ሰራሽ ጣፋጮችና የተቀነባበሩ ምግቦች። እነዚህም ፊኛን ሊያስቆጡ የሚችሉ ንጥረ ነገሮችን ይይዛሉ። ብዙ ጊዜ ከስኳር ነፃ በሚል በሚታወቁ መጠጦችና ምግቦች ውስጥ የሚገኙ ሰው ሰራሽ ጣፋጮች ፊኛን ሊያስቆጡ ይችላሉ። አንዳንድ ጥናቶች እንደሚያሳዩት እነዚህ ንጥረ ነገሮች የፊኛን ውስጠኛ ሽፋን በማስቆጣት ወይም የነርቭ ምላሽን በመቀስቀስ ሽንት የመሽናት ፍላጎትን እና ድግግሞሽን ይጨምራሉ። በተመሳሳይ መልኩ የተቀነባበሩ ምግቦች ወይንም ፕሮሰስድ ፉድስ ማለትም ፋብሪካ ውስጥ አልፈው ብዙ ሰው ሰራሽ ተጨማሪዎችን ማቆያዎችን ወይንም ፕሪዘርቫቲቭ የሚጨመርባቸው ቀለሞች እና ከፍተኛ የጨው ይዘት የያዙ ምግቦች ፊኛን ሊያስቆጡ የሚችሉ በርካታ ንጥረ ነገሮችን ይዘዋል። ከዚህም በላይ እነዚህ ምግቦች የተፈጥሮ ፋይበር ወይንም
አሰርና ውሃ ስለሚጎድላቸው የሆድ ድርቀትን ሊያስከትሉ ይችላሉ። ይህም በፊኛ ላይ ተጨማሪ ጫና በመፍጠር የኖክቹሪያ ምልክቶችን ያባብሳሉ። ታዲያ ምን እንመገብ የሚለው ጥያቄ ካለዎት፣ አንደኛ ዝቅተኛ ስብ ይዘት ያለው አመጋገብ ማዘውተር። እነዚህ አመጋገቦች ከመጠን በላይ የፊኛ የመነቃቃት ምልክቶችን እንደሚቀንሱ ይታወቃል። እነዚህ አመጋገቦች በዋናነት አትክልት፣ ፍራፍሬ፣ ሙሉ እህል ያ ማለት ያልተፈተገ ጥራጥሬም ሆነ የእህል ዘር መመገብ እና ጤናማ ስብ ላይ የተመሰረቱ ምግቦችን መመገብ ይኖርባቸዋል። ሁለተኛ ከፍተኛ ፋይበር ያላቸው ምግቦች የሆድ ድርቀትን ለመቀነስ ስለሚረዱ በፋይበር ወይንም በአሰር የበለጸጉ ምግቦችን ይመገቡ። የሆድ ድርቀት በፊኛ ላይ ጫና ስለሚፈጥር ኖክቹሪያን ሊያባብስ ይችላል። ስለዚህ አሰር ያላቸው ምግቦችን መመገብ የሆድ ድርቀትን ይቀንሳል። በዚህም ምክንያት ሽንት በተደጋጋሚ እንዳይመጣ አስተዋጽኦ አለው። ሶስተኛው በቂ ፈሳሽ መጠጣት። በቀን ውስጥ በቂ ውሃ መጠጣት አስፈላጊ ነው። ነገር ግን ከመተኛቶ በፊት ከ2 እስከ 3 ሰዓት ቀደም ብለው ፈሳሽ አወሳሰድን መገደብ በጣም አስፈላጊ ነው። ነገር ግን በቀን ውስጥ በቂ ፈሳሽ መጠጣት በጣም አስፈላጊ መሆኑን እንዳይዘነጉ። አራተኛ እግሮን ከፍ ማድረግ። በቀን ውስጥ እግሮን ከፍ ማድረግ በእግር ላይ የሚከማቸውን ፈሳሽ በመቀነስ በሌሊት ወደ ፊኛ የሚፈሰውን የፈሳሽ መጠን ለመቀነስ ይረዳል። በአመጋገብና በሌሎች የአኗኗር ዘይቤ ለውጦች ኖክቹሪያን ወይንም በሌሊት ሽንት ቶሎ ቶሎ የመምጣትን ችግር ማሻሻል ይቻላል። ሆኖም ግን የኖክቹሪያ መንስኤ የተለየ የጤና ችግር ሊሆን ይችላል። ለምሳሌ የእንቅልፍ አፕኒያ፣ የስኳር በሽታ፣ የልብ ችግሮች ወይም ሌሎች የፊኛ ችግሮች ሊሆኑ ይችላሉ። ስለዚህ ይህ ችግር ካለቦ አስፈላጊውን ሕክምና ሳይዘገዩ ማድረግ ሐኪሞ የችግሩን ዋና መንስኤ ለይተው እንዲያውቁና ትክክለኛውን ሕክምና እንዲያገኙ ይረዳዎታል። የሌሊት ሽንት ቶሎ ቶሎ መምጣት ወይንም ኖክቹሪያ የተለመዱ መንስኤዎች የትኞቹ ናቸው የሚሉትን እንመልከት። በሌሊት ሽንት ቶሎ ቶሎ መምጣት ወይንም ኖክቹሪያ የሚከተሉትን ጨምሮ ማርጀት፣ በሌሊት ካፌን ወይንም አልኮል የያዙ መጠጦችን መጠጣት፣ ከመተኛቶ በፊት ብዙ ፈሳሽ መጠጣት፣ የመድኃኒት የጎንዮሽ ጉዳቶችም ሊሆን ይችላል። የወር አበባ ማቆም ወይንም ማረጥ ሊሆን ይችላል። እርግዝና፣ የሌሊት ቶሎ ቶሎ ሽንት መምጣት ሌሎች መንስኤዎችም አሉት። በወንዶች ላይ የፕሮስቴት እጢ መጨመር፣ የሽንት ፊኛ ኢንፌክሽን፣ የልብ ድካም፣ የሽንት ፊኛ መንሸራተት ወይንም ከቦታው ወደ ታች ለቆ ሲገኝ ቶሎ ቶሎ ሽንት መምጣት ሊኖር ይችላል። የስኳር ህመም አይነት 1፣ ይህ ማለት ቆሽት በቂ ኢንሱሊን የማያመርትበት ወይንም ጨርሶ በማያመርትበት ስር የሰደደ ሁኔታ ሲሆን ሰውነቶ ስኳርን በአግባቡ ማስተናገድ አይችልም። በዚህም ምክንያት ሽንት ቶሎ ቶሎ ሊመጣ ይችላል። ወይም የስኳር ህመም አይነት 2፣ ይህ ማለት ሰውነቶ ለኢንሱሊን ምላሽ የማይሰጥበት ወይንም ቆሽት በቂ ኢንሱሊን የማያመርትበት ስር የሰደደ ሁኔታ ሲሆን ሰውነቶ ስኳርን በአግባቡ ማስተናገድ አይችልም። በዚህ ምክንያት ሽንት ቶሎ ቶሎ በሌሊት ሊመጣ ይችላል። የሽንት ፊኛ ወይንም የሽንት ቱቦ ወይንም የሽንት መውጫ ዩሬትራ የሚባለው ላይ እጢ ሲኖር ሽንት ቶሎ ቶሎ ሊመጣ ይችላል። የማህፀን መውረድ ወይንም ወደ ውጪ መውጣት፣ ያ ማለት ከተለምዶ የተፈጥሯዊ ቦታው ወደ ታች ሲንሸራተት በፊኛ ላይ ጫና ሊያሳድር ይችላል። በዚህም ምክንያት ሽንት በሌሊትም ሆነ በቀን ቶሎ ቶሎ ሊመጣ ይችላል። የሌሊት ሽንት አደገኛ ወይንም ለህይወት አስጊ የሆነ መንስኤዎች አሉት። በአንዳንድ ሁኔታዎች የሌሊት ሽንት በድንገተኛ ክፍል ወዲያውኑ መታየት ያለበት ከባድ ወይንም ለህይወት አስጊ የሆነ የጤና ችግር ምልክት ሊሆን ይችላል። ከነዚህም የልብ ድካም፣ የሽንት ፊኛ አደገኛ እጢ፣ የፕሮስቴት እጢ ወይንም ካንሰርም ሊሆን ይችላል። ስለዚህ በሌሊት ሽንት ቶሎ ቶሎ ሲመጣ ለከፋ ህመም እየተጋለጠን መሆኑን አንደኛው አደገኛ ምልክት ሊሆን ስለሚችል ተገቢውን ሕክምና በወቅቱ ማድረግ አስፈላጊ ነው። የመጨረሻው በተለይ ትንሽ ችላ ብለን ይሄ ምልክት እያየን ያለን ሰዎች ካለን እንደ ማንቂያ ስለሆነ ትኩረት እንድታደርጉ ያደርጋል። ይህ ቪዲዮ ጠቃሚ ሆኖ እንዳገኛችሁት ተስፋ እናደርጋለን። እንደዚህ አይነት ጠቃሚ የጤና መረጃዎች እንዲደርሱ ይህንን ቪዲዮ ላይክ ያድርጉ፣ ለጓደኛው ይጠቀሙበታል፣ ሌሎችን ያስተምራል ብለው ካሰቡ ሼር ያድርጉ፣ እንዲሁም ቻናላችንን ሰብስክራይብ ያድርጉ። ጥያቄ ወይም አስተያየት ካለዎት ከታች ባለው ኮሜንት ሴክሽን ያጋሩን። ጤናማና ሰላማዊ ሌሊት ተመኘንላችሁ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።